ውድ ምእመናን ታላቁ ወር የበረከቱ ወር ተጉዟል። አላህ ተመልሶ የምናገኘው አላህ ያድርገን። ካስታወሳችሁ እዚህ መንበር ላይ ሆነን ረመዳን ከመግባቱ በፊት እንግዳውን ለመቀበል ጉጉት ላይ ነበርን። ዛሬ ረመዳን እኛ ጋር የለም። ወይ መስክሮልን ወይ መስክሮብን አልፏል። ቀደምቶቹ ረመዳን ከፊታቸው ሲሰናበት ረመዳኑ ተረፈቅ ይላሉ ኢብኑ ረጀብ። አንተ ረመዳን እባክህ ረጋበል ድሙዑ ሳሊሒን ተደፈቅ፣ የደጋጎችን ባፈሰሰ። ያ ተራዊህ ሊቋረጥ ነው፣ ያ ቁርአን ሊዘጋ ነው፣ ያ ጾም ሊቋረጥ ነው። ህመሙን አይችሉትም ነበር። ረመዳኑ ላ ተምዲ፣ እባክህ ረመዳን አትሄድብን። ወፊና ጋፊሉን፣ እኛ ዘንድ ስንት ዝንጉ አለ። ማ ካነ የርጁ ላህ የተዘለሉ፣ ለጌታው ተናንሶ ምህረት የሚከጅል ብዙ ሰው አለ። ጥለህን አትሄድ እባክህ ረመዳን። ረመዳኑ ላ ነድሪ፣ ረመዳን እኛ አናውቅም። አዑምሩና የንቀዲ ፊ ቃቢል ልአያም፣ ምናልባት እድሜያችን አጥሮ እንለያይ ይሆን? አምነ ተቃበሉ፣ ወይስ ደግመን እናገኝ ይሆን? አዘኑ ጥልቅ፣ ህመሙ ሰፊ ነበር። ይሄ ወር መስክሮልን አሊያም መስክሮብን አልፏል። አላህ ከመሰከረላቸው አላህ ያድርገን። ጾማቸውን ከተቀበለው ምህረትን ካገኙት ለይለተል ቀድርን ከተወፈቁት ውስጥ አላህ ያድርገን። በሚቀጥለው ዓመት አላህ ያገናኘን። ዓመታት ምን ጾመው አላህ ያድርገን። ነገር ግን አንድ ሙእሚን የረመዳን አላህ ሸዋልንም የፈጠረው አላህ መሆኑን ያውቃል። ረመዳን ላይ የተገዛውን ጌታ ሸዋልም ላይ ያስከትለዋል። ወዕቡድ ረበክ ተብሎ ታዟል። ጌታህን ተገዛ ሐታ የእትየከል የቂን፣ ከጌታ ዘንድ እውነቱ እስኪመጣልህ ሞት እስኪመጣ ቀጥል ተብሏል። ጉዞውን ይቀጥላል። እንደ ነቢዩላህ ዒሳ ይችን አባባል ይላል፣ ወአውሳኒ ቢሰላቲ ወዘካት፣ አላህ ጌታም አደራ ብሎኛል በሶላትና በጾም ዘካን በማድረግ ማዱምቱ ሐየን፣ በሕይወት እስካለው ድረስ በዒባዳው ይጸናል። ሶላቱን አያቋርጥም። ወለዚነ ሁም ዓላ ሰለዋቲሂም ዩሓፊዙን፣ እነዛ የኔ ምእመናን ማለት ሶላታቸውን በቋሚነት የሚቀጥሉ ናቸው። ፊ ሶላቲሂም ዳኢሙን፣ ዘውታሪ ናቸው ሶላታቸው። ረመዳን ላይ ታይቶ ሸዋል ላይ አይጠፋም። የሸዋል ጌታ የረመዳን ጌታ መሆኑን ጠንቅቆ ያውቃል። በዒባዳው ላይ ይጸናል። ላ ተኩኑ ረመዳንይን ወላኪን ኩኑ ረባንይን፣ የረመዳን ባሪያ አትሁኑ የአላህ ባሪያ ሁኑ ይላሉ ሰለፎቻችን። ሁላችሁ እንደምታውቁት እዚች ምድር ላይ ከተከሰቱ ግዙፍ ክስተቶች ውስጥ ነቢዩና ሙሐመድን ዓለይሂ ሰላቱ ወሰላም ያጣንበት ክስተት ነው። ረሱሉ ወደ አኺራ ሲጓዙ ሰሃቦቹ አቅላቸውን አላወቁም። እነ ዑመር ሰይፋቸውን መዘዙ። ነቢዩ ሙሐመድ ሙቷል የሚለኝ በዚህ ሰይፍ አንገቱን አገናኘው ይል ነበር። ራሳቸውን ሳቱ። ክስተቱ አስደንጋጭ ነው። ከመሃላቸው ፀሐይ ተነሳ፣ ጨረቃ ተጓዞች ጨለመባቸው። በዚህ ድንጋጤ ውስጥ እያሉ አቡበክር ስዲቅ መጡ። ምን ሆናችሁ ነው? ክስተቱን ነገሩት። ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄደ። ገለጣቸውና ሳም አድርጎ ጢብተ ሐየን ወመይተን፣ በሕይወትም ሙተህም ምታምር ጣፋጭ ነህ አላቸው። ከዛም ተመለሰ ወደ ሰሃባው አንድ አንቀጽ አነበበላቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል፣ ነቢዩ ሙሐመድ እኮ ሌላ አይደሉም እንደ ቀደምት መልእክተኞች አንዱ እንጂ። አፈ ኢማት፣ እሱ ቢሞት አው ቢገደል ከመስመር ትለቃላችሁ እንደሚለውን አንቀጽ አነበቡላቸው። ሰከኑ። ቁርአኑ አሁን የወረደ ይመስለን ነበር አሉ። አሁንም እላለሁ እዚህ ሚንበር ላይ ሁኜ ረመዳንም ከአላህ ወሮች ውስጥ አንዱ ነው። ታዲያ ረመዳን ሄደ ብለን ወደ ኋላ እንመለሳለን? የረመዳን ጌታ ሸዋልም ላይ ጌታችን እሱ ነው። የዓመቱ ጌታ እሱ ነው። ሕይወት ፍጻሜዋ እስክንደርስ መስመር ላይ እንጸናለን። ዛሬ የተወሰኑ የረመዳን ትዝታዎች እናነሳለን። ረመዳን የመጣው በአንድ ወር ውስጥ አላህ ኮትኩቶን ለቀጣይ 11 ወር ስንቅ እንዲሆነን ነው። ለዓለኩም ተተቁን፣ በዚህ ወር ውስጥ ተቋል ልታዳብሩ ልትታነጹ ይከጀላልና ይላል ቁርአን። እዚህ ወር ውስጥ ምን ተማርነ? ትዝታዎችም እናስቀጥላቸው እና የት ናቸው? አንድ 3 ነጥቦች እናንሳ። ሁላችሁ እንደምታውቁት ረመዳን የቁርአን ወር ነው። ሸህሩ ረመዳን الذي انزل فيه القرآن፣ አላህ የተከበረውን ንግግሩን እንዲወርድ የፈቀደበት ወር ረመዳን።
ከረመዳን ጋር ታርቀን ቁርአን ጋር ታርቀን ቆይተናል። አንድ ገጽ እንኳን ማይቀራ ሰው ለማየት ይከብድ ነበር። አሁን ረመዳን ወጣ፣ ቁርአኖች ተከደሩ፣ ወደ ሸልፍ ተመለሱ። ይሄን ካረግነ ከነብዩ ክስ ውስጥ እንገባለን። ነብዩ አለይሂ ሰላቱ ወሰላም ለጌታቸው ክስ አቅርበዋል። ወቃለ الرسول መልእክተኛው ማለት ያ ረቢ ጌታዬ ኢነ ቀውም اتخذوا هذا القرآن مهجورا የኔ ኡመቶች እኮ ቁርአኑን ህዝቦቼ የተተወ ሲሆኑ ያዙት። ቁርአንን አለመቅራት ቁርአንን ከመተው ውስጥ ይቆጠራል። ቢያንስ በዚህ ረመዳን ከወሰድነው ኩትኮታ ትዝታዎች ማህተሞች ውስጥ በቀን አንድ ገጽ ሁለት ገጽ አንድ ጁዝ መቅራት ከ20 ደቂቃ አይፈጅም። ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። አንድ ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅ። አንድ ጁዝ አልተሳካም 10 ደቂቃ ወሰድና ግማሽ ጁዝ ቅራ። እሱ አልተሳካም 5 ደቂቃ ወሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ በረከቱ እንዳይቋረጥብን እዝነቱ እንዳይዘጋብን ገልጠን ንክደን። ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወሲያ ልብ በሉ። ቁርአንን በማዳመጥ እናختም። ቲቪ ላይ እንክፈት እንስማው፣ ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናختመው። ነብዩ አለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። ابن مسعود رضي الله تعالى عنه كما عند البخاري ላይ በተዘገበው ጠሩኝ አለ ነብዩ አለይሂ ሰላቱ ወሰላም። ابن مسعود ተጠጋቸው اقرا علي ያሉ ቁርአንን አንብብብኝ አሉ። ابن مسعود ሀያ ያዘው اقرا عليك وعليك انزل ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዴ አላቸው። እሳቸው ነብዩ አለይሂ ሰላቱ ወሰላም አሉ እኔ ከሌላ ሳዳምጠው ደስ ይለኛል። ተመልከት ስብዕናቸው ተማሪያቸው ነው። ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ነው። ሌላው ማድነቅ ለሌላው ቅና መስጠት እንዳይት ነፍስያ መሽታደለ እቅራብኝ ቁርአን አሉት። እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው። ከሌላው ሳዳምጠው ደስ ይለኛል። ሱረቱ ኒሳ ቀራውባቸዋል። ገጾችን አገላበጡ። ከዛም አንድ የቁርአን አንቀጽ ላይ ደረሱ። فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا እንዴት ሊሆን ነው ይላል ቁርአን። በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚህ ላይ ሐስቡክ በቃ አቁም አሉ። ابن مسعود ምን ይላል? ቀና ብያየዋቸው ይላል فإذا عيناه تذرفان አይናቸው በእንባ ታጥቦ ነበር ይላል ነብዩ አለይሂ ሰላቱ ወሰለም። መቅራት አልቻልንም፣ ቢያንስ እናዳምጠው። የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል፣ ተደቡር ይመጣል፣ እንባ ይመጣል። ለዛ ነው ቁርአን ላይ ቁርአንና ለቅሶ የመጡት ሌላው ሲያነብላቸው ያለው وإذا سمعوا ما أنزل على الرسول ترى أعينهم تفيض من الدمع ወደ መልእክተኛው የተወረደውን በሰሙ ጊዜ ቁርአን አይናቸው በእንባ ሲሞላ ታያለ ይላል አላህ። وإذا تتلى عليهم آيات الرحمن خروا سجدا وبكيا يا الرحمن አንቀጽ በእነሱ ላይ ሲነበብ ሲያዳምጡት خሩ ይደፋሉ سجدا ሰጋጅ ሆነው وبكيا ያነቡ ይወድቃሉ። ያላህ ባሮች قل آمنوا به أو لا تؤمنوا إن الذين أوتوا العلم من قبله إذا يتلى عليهم يخرون للأذقان سجدا ويقولون سبحان ربنا إن كان وعد ربنا لمفعولا ويخرون للأذقان يبكون ويزيدهم خشوعا يجيت عمان كسب الناس ليس النبب تدفتوا بنبا ستات أبو تعالى لا قرآن ستات دمتو لما مسز إبلتا لما عليك أسيك الربن كفتوت مكينات شوست أبزانيو تشاتشن كبيتاتشن بيروس كندرس بتنشو هادي كيف جاء
አንድ ጁዝ አዳመጥክ ማለት ባይሆን ስልክ ሲደወል ቁርአኑን አቆመ ብታወራ ከሆነ ሰው ስታወራ ቁርአን ክብር አለው وإذا قرئ القرآن فاستمعوا له አዳምጡት وأنصتوا ጸጥ በሉ ለምን ሽልማቱ እዚህ ጋር لعلكم ترحمون ሊታዘንላችሁ ዘንድ ይከጀላል ሙሉ እዝነት ወደ ቤትህ ይገባል ቁርአን ሲቀራ ዝም ብለህ አዳምጥ እዝነት ልጆች ጋር ትዳርህ ጋር ስራህ ጋር ማህበራዊ ህይወት ጋር ቤተ ዘመዶች ጋር የዳዕዋህ ጉዞ ጋር የንግድ መስመር ጋር የፖለቲካው ሁኔታ ጋር የአላህ እዝነት ይገባል ወአንሲቱ ጸጥ በሉ لعلكم ترحمون ከረመዳን ትዝታዎች ይዘን ከምንቀጥለው ቁጥር 1 ከቻለ ቁርአን ማختም ቢያንስ በየወሩ ካልተሳካ በየሁለት ወር ግማሽ ጁዝ በቀን ንቅራ ካልሆነ ሩብ ንቅራ ያልተሳካልን በማዳመጥ እናختም አጅሩ ያለው አላህ ዘንድ የመጀመሪያ ረመዳን ትዝታ ይዘነው ምን ወጣው አስተምህሮት من ذكريات رمضان التعلق بالقرآن قرآن ጋር ተሰፍተን እንቀጥላለን ሁለተኛ ከረመዳን ትውስታዎች ውስጥ ካስተምህሮቶች ውስጥ الصيام ረመዳን ጾምን አስተምሮናል ሳይበሉ መዋልን አለማምዶናል ጾም የዒባዳዎችን ጥፍጥና እንደሚገልጽ አይተንበታል ረመዳን الصيام جنة وجنة ብለናል ጾም ጋሻ ነው ከመጥፎ መከላከያ ከሳት መከላከያ ወጀነቱን የደስታ ማዕከል ጾመህ ዒባዳ ይጣፍጣል ጾመህ ቁርአን ስትቀራው ትርጉም አለው ጾመህ ዱዓ ስታረገው ጥፍጥና አለው ለስቲጃባ የቀረበ ጾም ልቦናን ይከፍታል አይንን ያረጥባል ምድርን ከሰማይ ቶሎ ያገናኛል ይሄን ጥፍጥና ከረመዳን በኋላ ማስከተል አለበት ጾም ሌላ ጥቅሙን ተመልክተናል ለአካል ጤንነት ነው ለቀልብ ብቻ አይደለም ነብዩ አለይሂ ሰላቱ ወሰለም ጠበራኒ ላይ በተዘገበው ሰነዱ ደካማ በሆነው ዘገባ ላይ ጾሙ ተሲሑ ጤንነትን ታገኛላችሁ የሰው ልጅ ሲጾም ውስጥ የተቀመጡ ትርፍ ነገሮች ይቃጠላሉ ምሳሌ የሚበላ ሲያጣ ሌላ ወደ መጋዘን ሄዶ ነው ሰውነት የሚያጸዳው ጾም ጤንነት ነው አሜሪካ ውስጥ the fasting hospital የጾም ህክምና ሆስፒታሎች አሉ ሰዎችን የሚያክሟቸው በማስራብ በማጾም እስልምና ግዴታ አድርጎ አንድ ወር አጥቦናል አላወቅነውም እንጂ ብዙ ታክመናል ይሄ ህክምና መቀጠል አለበት ነብዩ መሐመድ አለይሂ ሰላቱ ወሰለም ወደ ግብጽ ነገስታት ወደ ተለያየ ዓለም ነገስታት ደብዳቤ ልከዋል ስለሙ ብለው ከላኩት ንጉሱስ ሙቀውቆስ ይገኝበታል የግብጹ ንጉስ ላኩለት ስለም ብለው ለመስለም አልፈለገም ነብይ መሆናቸውን ግን አቋል ሻም አካባቢ ምትወጣ መስሎኝ ነበር ከአረቡ ምድር አልጠበቅኩህም አላቸው ለሁሉም ስጦታ ብሎ 3 ነገር ላከላቸው ይሄን ዘገባ ኢብኑ ከሲር ወኢብኑ አሲር حتى ابن القيم في زاد المعاد ጠቅሰውታል 3 ጊፍት ላከላቸው ማርየተ القبطية አገቧት እሷ ፈረስ ላከላቸው ለጂሃድ ይሆናል አሉ ሶስተኛ አንድ ሰው ላከላቸው ዶክተር ታዋቂ ስፔሻል ዶክተር ይሄም ለህክምና ይሆና አላቸው ነብዩ ዶክተሩን አልፈልግም አሉት ለምን ታዋቂ እኮ ስፔሻሊስት ነኝ አላቸው እኛ እኮ ህዝቦች ነን አሉት ይሄን የህይወት መርሃቸው አድርጉ እኛ እኮ ህዝቦች ነን ሳይርበን አንበላም ስንበላ ደግሞ ሳንጠግብ እናቆማለን በሽታ ከየት ይመጣል አሉ ግልጽ ነው የነብዩ አለይሂ ሰላቱ ወሰለም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ እቺን የነብዩ ንግግር ጽፈው ከስር ሚን መሐመድ ፕሮፌት ኦፍ ኢስላም ብለውታል እኛ ህዝቦች ነን ሳይርበን አንበላ ምሳ ደረሰ ተብሎ አይበላም በነብዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን በሽታ ከየት ይመጣል አሉ ይሄ የህክምና ሳይንስ አስቋል በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው ይገባል የሚቃጠል የለም በሽታ ምግብ ለሰው ልጅ ወዳጁም ጠላቱም ከመጠንከው አቅም ነው ካበዛው ጠላት ገና በ50 ዓመቱ ደሚለካው የምግብ ብዛት እኮ የነብዩ አለይሂ ሰላቱ ወሰለም የህይወት ፍልስፍና እኛ ህዝቦች ነን ሳይርበን አንበላ ስንበላ ሳንጠግብ እናቆማል ለዛ ነው የነብዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ይመስል ነበር ትላለች ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር ደረተ ሰፊ ሰለላሁ ዐለይሂ ወሰለም
አመጋገባቸው ስርዓት ያለው ይሄን የነብዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን። ጂም እንስራ፣ ወክ አድርግ፣ አይ ፍሩት ብቻ ቬጀቴሪያን የሚባል ሁሉ ተፈጠረ። ኑትሪሽን ሳይንሱ ነው ወጣ። ፊልድ እኮ ነው ኑትሪሽን፣ ፒኤችዲ ሁሉ ይሰራበታል። የአመጋገብ ሳይንስ ነው። የሰው ልጅ ዝም ብሎ ይከታል፣ ፍልስፍናውን አያውቅም። አይ እኔ ሰላጣ ብቻ ነው የሚበላ የሚል ሰው ታገኛል። እስልምና ምግብን አልመረጠም፣ አመጋገብን የመጠነው እስልምና። ደሮ ብላ፣ ስጋ ብላ፣ አሳ ብላ፣ ሰላጣ ብላ መጥነው። ምታቃጥለውን ያህል ብቻ ወሰድ። እዳት ታስቀምጥ። ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ዋይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣሉ። ሰራዊቱን ይሰበስባሉ። አንተ አዲስ ስራ መጥቶብናል ጽዳቱን ተው ይባባላል። ገና መፍጨት ላይ ናቸው። ሙሉ ለሊት ማጽዳት የለም። ነብዩ አለይሂ ሰላቱ ወሰላም እንዲህ እንደምናልፈው ያውቃሉ። ሱሙ ጹሙ አሉ፣ ተሲሑ ጤንነትን ታገኛላችሁ። ጾምን መቀጠል መንፈሳዊ ብቻ አይደለም ያለው አካላዊ ጥገና አለ። ከረመዳን በኋላ ጾምን የማስቀጠል ለዛ ነው ነብዩ አለይሂ ሰላቱ ወሰላም ልምምዱ የጾም እንዲቀጥል መን ሷመ ረመዳን አሉ። ረመዳንን የጾመ ወአትበዐሁ በስት ምን ሸዋል ከዛም በሸዋል ያስከተለው ፈከአነማ ሷመ الدهر كله አመቱን እንደ ጾመ ይቆጠራል። ያበረታቱን ያነሳሱን ከረመዳን በኋላ ከጾም እንዳንፋታ ነው። በስድስት ቀን ዱብ ዱብ ብለን ሰኞና ሐሙስ ጋር እንድናልፍ ነው። ጾምን ከረመዳን ትውስታዎች ውስጥ የመጀመሪያው ቁርአን፣ ሁለተኛው ጾም። አልተሳካልንም፣ ሰኞ ሰኞን ብቻ ናዛል፣ ካልሆነ ሐሙስ ሐሙስ ብቻ ናዛል። ቀስ እያለ ጾምን መላመድ የዱዓ ቀናችን የዒባዳ ቀናችን ማድረግ። ሶስተኛው ከረመዳን አስተምሮቶቻችን ውስጥ ረመዳን ላይ ሰደቃ ለምደናል። ሰደቃ መስጠት ተምረናል። አብዛኛዎቻችን አልহামዱሊላህ ዘካ ሰጠናል፣ ሰደቃ ሰጠናል። እጃችን ተዘርግቶ ነበር። ሊታጠፍ አይገባም። ከረመዳን በኋላም የአላህን ጸጋ እንፈልጋለን። ከረመዳን በኋላም የአላህን ችሮታ እንፈልጋለን። ነብዩ አለይሂ ሰላቱ ወሰላም ኢብኑ አባስ ቡኻሪ ላይ እንደሚናገሩት ካነ አጅወደ الناس የቸሮቹ ጥግ ነበሩ። ተጠይቀው እምቢ ብለው አያውቁም። ነብዩ አለይሂ ሰላቱ ወሰላም የጠየካቸውን እምቢ ብለው አያውቁም። ለዛ ነው ገጣሚው ምን ይላል? ማ ቃለ ላ ቀጡ ኢላ ፊ ተሸሁድህ ለውለት ተሸሁዱ ለካነት ላኡሁ ነዓሙ ይላል። ነብዩ እኮ ላ የሚለውን ቃል የተጠቀሙት ሻሃዳ ሲያደርጉ ነው። አተህያቱ ስንቀራ ምን እንላለን? አሽሃዱ አን ላ እንላለን አይደል? ከአላህ ውጭ የለም ለማለት አፍራሽ ነው። ላ ኖ ማለት ነው። እዛች ላይ ብቻ ነው ላ ብለው የሚያውቁት። ከምንም ነገር ከጠየካቸው እሺ። ተሸሁድ ባይኖር ኑሮ ቃላቸው ሁሉ ነዓም ይሆን ነበር ይላል። ተጠንቀቅ ይላል ገጣሚው ሲጨርስ። ነፍሳቸውን እንዳትጠይቀው እንዳናጣቸው ይላል። ይሰጡሃል። ቸር ደግ ነበሩ ነብዩ አለይሂ ሰላቱ ወሰላም። ይሄ ደግነት ከረመዳን ውጭ መቋረጥ የለበትም። ነጋዴዎች ሁላችን ነጋዴ ነን። ከትርፎቻችን ፐርሰንቴጅ እናውጣ። ረመዳን ላይ ዘካ ስለምንሰጥ አይደል የቀለለን መስጠቱ 2.5 ግዴታ ስለሆነ ሰጠናል። ከረመዳን ውጭ ከትርፌ ለአላህ 2% ብለን እንጻፍ። መሬት ስትሸጥ ትርፍ አለ 2% ለአላህ ስጥ። ያኔ አትሳቀቅም፣ ስልክ አትዘጋም። የመስጂድ ማሰሪያ ሰርጠን ስትባል ለየቲሞች ሲባል አጠፋ። አሁን ሀብታሙ ስደውለት ይደናገራል። ረመዳን በኋላ ስልክ አይፈልግም፣ ሞቅ ያለ ሰላምታም አይፈልግም፣ ጥያቄ እንዳይመጣብን። ለምን የለውማ አልመደበማ ለአላህ ብሎ ሁሉ ትርፍ ኪሱ ነው የሚገባው። ከረመዳን በኋላ የምናስቀጥለው አንደኛው ሊሆን የሚገባው ሰደቃ ሊወጅሂላሂል ከሪም። ቁርአን፣ ጾም፣ ሰደቃ እንስጥ፣ ወደ አላህ እንመለስ። ፈስተግፊሩ ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ። ውድ ምእመናን ረመዳን አንድን ትልቅ አስተምሮን አልፏል። ካስተማረን ትልቁ ትምህርት ውስጥ ዱንያ ዘላቂ እንዳልሆነች፣ ዱንያ እንደምትቋጭ፣ ዱንያ በድምሯ የተቆጠረች ቀን መሆኑን ረመዳን አስተምሮን አልፏል። ካስታወሳችሁ ከወራት በፊት ረመዳን መጣ ብለን ዘምረናል። ረመዳን ገባና ወጣ፣ ተቋጨ። የአላህ ቃል እውን መሆኑን አየን። አያመን ማዕዱዳት
የሰጠዋችሁ የተቆጠረ ቀን ያለነ ተፈጸመ። ዱንያ በአጠቃላይም የተቆጠረች ቀን ነች። ሐሰኑል በስሪ ረዲየላሁ ተዓላ አንሁ ምን ይላሉ? አንተ የአደም ልጅ ሆይ አንተ እኮ የቀናት ስብስብ ነህ። አንድ ቀን ሲሄድ አንድ አካል ሄዷል ማለት ነው። 60 ዓመት ይሰጣሃል። በየቀኑ እየቀነስክ ትወርዳለህ። አጀሌ ያኔ ይቋጫል። ነቢዩ ዓለይሂ ሰላቱ ወሰላም አብዱላህ እብን ዑመርን ያዙትና ተከሻይን ይዘው ይላል ዱንያ ላይ ስትኖር እንደ እንግዳ አሊያም እንደ መንገደኛ ሁን አሉኝ ይላል። ዱንያ ኃላፊ መሆኗን ሁሌ እንዳንዘነጋ፣ እሷ ውስጥ ተጠቅመንባት አምርተንባት መስጂድ ሰርተን መድረሳዎችን ሰርተን ቤተ ዝምድናውን ቀጥለን ከሰው ጋር ያለንን ይቅርታ ፈተን ዕዳ መልሰን ለዲናችን አስተዋጽኦ አድርገን ደግ ሁነን ማለፍ መቻል አለብን። አጭር ነች መኑ። በእርግጠኝነት የዛሬ ዓመት መሃላችን ማይኖር ሰው ሊኖር ይችላል። አላህ ሁላችን ያድርሰን። ረመዳን መሃል ላይ ያመለጡን ወዳጆች አሉ። መሃሉ ላይ አላህ የሚቀጥለው ሰው ይበለን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك وأعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين ألا فأقم الصلاة.